በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር በሰማያት ለዘአብጽሐነ እስከዛቲ ዕለት እስከዚህች ዕለትና እስከዚህች ሰዓት ላደረሰን ለልዑል አምላካችን ቅዱስ እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ልጆች፣ የቅዱሳን ሁሉ ወዳጆች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን እስከ ሰዓት ቆያችሁ? አሜን። በቸርነቱና በምሕረቱ ጠብቆ ለዚች ዕለትና ለዚች ሰዓት ያደረሰን ቅዱስ እግዚአብሔር ስሙ በድጋሜ ተመሰገነ ይሁን። ወላዲተ አምላክማ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን ለእናታችን ለወላዲተ አምላክ ለድንግል ማርያም ልደታ ማርያም ወርሃዊ መታሰቢያ ክብረ በዓል አደረሳችሁ አደረሰን። የእመቤታችን የወላዲተ አምላክ የድንግል ማርያም ፍቅሯ በረከቷ ይደርብን፣ ምልጃ ጸሎቷ ይጠብቀን፣ የእናትነት ፍቅሯ አይለየን። እንዲሁም በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ወርሃዊና ዓመታዊ ክብረ በዓል እንኳን አደረሳችሁ፣ እንኳንም አደረስን። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን። የዕለቱን ስንክሳር እንሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ወርሃ ሚያዝያ ቡሩክ መዓልቱ አሰርቶ ሰለስቱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የሚያዝያ ወር ቀኑ 13 ሰዓት ነው። ቀኑ 13 ሰዓት ሲሆን ከዚያም ይጨምራል። ሚያዝያ አንድ በዚች ቀን የከበረ አባት አባ ስልዋኖስ አረፈ። ይህም አባት በአስቄጥስ ገዳም ከከበረ አባ መቃርስ ዘንድ በታናሽነቱ መነኮሰ። በጠባብ መንገድ ሁሉ ተጋደለ። በብዙ ጾምና ጸሎት በመትጋት በትህትና በፍቅር ተወስኖ ኖረ። ታላቅም አባት ሆነ። የክብር ባለቤት ጌታችንም አምላካዊ ራእይን ይገልጽለት ነበር። ድንቅ የሆኑ ነገሮችንም ይነግረዋል። ይህም እንዲህ ነው። በአንዲት ዕለት ልቡ ተመስጦ በምድር ላይ በግንባሩ ተደፍቶ ብዙ ጊዜ ከቆየ። ከዚያም በኋላ ነቅቶ ራሱን ቀና አደረገ። ከእርሱ ዘንድ ያሉ ወንድሞች መነኮሳትም በእርሱ ላይ የደረሰበት ይነግራቸው ዘንድ ለመኑት። ዝም ብሎ መሪር ልቅሶ ያለቅሳል እንጂ ሊነግራቸው አልወደደም። ከእርሱ የሆነውን ያስረዳቸው ዘንድ ግድ ባሉት ጊዜ እንዲህ አላቸው። ተድላ ወዳለበት ገነት አውጥተውኝ በዚያ የጻድቃንን መኖሪያ አየሁ። ደግሞ የስቃይ ቦታዎችንም። ሁለተኛም ብዙዎች መነኮሳትን ወደ ገሃነም፣ ብዙዎች ምዕመናን ወደ መንግሥተ ሰማያት ሲወስዷቸው አየሁ። እንግዲህ እንዲህ ለነፍሴ የማለቅስ ለምንድን ነው አላቸው። ከዚያች ቀን ጀምሮ በኋላ ወደ ዘላለም ጨለማ ሊወስዱኝ ዛሬ የዚህን የኃላፊውን ዓለም ብርሃን ማየት አልሻም እያለ ፊቱን በቆቡ ሸፍኖ የሚያለቅስ ሆነ። ይህም አባት በመንፈሳዊ ሥራ የተጠመደ ሆነ። ደቀ መዛሙርቱንም ለግንባራቸው ለምግባቸው የሚሆን ሥራን ከመስራት እንዳያቋርጡ ከዕለት ምግባቸው የሚተርፈውንም እንዲመጸውቱ ያዛቸዋል። በአንዲት ቀንም አንድ ታካች የሆነ መነኮስ ወደ እርሱ መጣ። ሽማግሌውን አባትና ደቀ መዛሙርቱን ሲሰሩ አይቷቸው ለኃላፊ ምግብ ትሰራላችሁ፣ ትደክማላችሁ፣ የዘላለም ሕይወት ለሚሆን ምግብ ስሩ፣ ድከሙ እንጂ ይህ በከበረ ወንጌል የተጻፈ አይደለምን? ማርያምም የማይቀሟትን በጎ ዕድል ትምህርትን እንደመረጠች ብሎ ጠቀሰ። ሽማግሌው አባ ስልዋኖስም እንዲህ ሲናገር በሰማው ጊዜ ደቀ መዝሙሩን እንዲህ ሲል አዘዘው፣ ይህን መነኮስ ከእንግዳ ማሳረፊያ ቤት አስገብተህ
የሚያነበው መጽሐፍ ስጠው፣ በሩንም በላዩ ዝጋ። በእርሱ ዘንድም ለመብል የሚሆን ምን አትተው። ረድኡም ሽማግሌው መምህሩ እንዳዘዘው አደረገ። 9 ሰዓት ሲሆን መነኮሳቱ ተሰበሰቡ። ከሽማግሌው አባትም ጋር ጸሎት አድርገው ምግባቸውን ተመገቡ። ያን እንግዳ መነኮስ ግን አልጠሩትም። እርሱም ቢጠሩኝ ብሎ ወደ ደጃፍ እየተመለከተ ይጠብቅ ነበር። በረሃብም በተቃጠለ ጊዜ ከበዓቱ ወጥቶ ወደ አባ ስልዋኖስ ሂዶ አባቴ ወይ መነኮሳቱ ራታቸውን በሉን አለው። ሽማግሌውም አዎን በሉ ብሎ መለሰለት። ሁለተኛ ደግሞ እኔ እንግዳ ስሆን ለምን አልጠራችሁኝም አለ። የከበረ አባት ስልዋኖስም አንተማ ሥጋዊ መብል የማትሻ መንፈሳዊ ሰው ነህ፣ በጎ ዕድልን ስለመረጥክ፣ እኛ ግን ሥጋውያን ሰዎች ለሥጋዊ መብል የምንሰራ የምንደክም ነን። ስለዚህም ለምግባችን የሚሆነውን በእጃችን እንሰራለን ብሎ መለሰለት። ያ መነኮስም በንግግሩ እንደበደለ አወቀ። አባ ስልዋኖስም አባቴ ሆይ እኔ በድያለሁና ይቅር በለኝ ብሎ ሰገደለት። አባ ስልዋኖስም ማርታ በመስራት እንደ ደከመች እንድከም እንስራ፣ ከማርያ ይልቅ ማርታ የተዘጋጀች ትሆናለችና ብሎ መለሰለት። ታካች የነበረ መነኮስም በዚህ አባት ትምህርት ተመክሮና ተገስጾ ሁልጊዜ የሚሰራና ከእርሱ የሚተርፈውን ለድሆች የሚመጸውት ሆነ። ይህም አባት ስለ መንፈሳዊ ተጋድሎ ጥቅም ያላቸው ብዙ ድርሳናትንና ተግሳጻትን ደረሰ። ዕድሜውም በመልካም ሽምግልና በተፈጸመ ጊዜ የሚያርፍባትን ሰዓት እግዚአብሔር ነግሮት በእርሱ አቅራቢያ ያሉ መነኮሳትን ጠርቶ ከእርሳቸው በረከትን ተቀበለ። በጸሎታቸውም እንዲለምኑ እንዲያስቡት ለመናቸው። እነርሱም በእግዚአብሔር ዘንድ እንዲያስባቸው ለመኑት። እርስ በርሳቸውም ተሰነባብተው በፍቅር በሰላም አረፈ። ጸሎቱ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለስልዋኖስ ቢጸ መላእክት ዘኮነ ፍትወተ ዓለም እምልቡ እስመተመነነ እማመርእየ ጽልመተ ኃጥአን እንደይነ በቆባድሱ ገጾ ከደነ እየንተ ዘበምድር ይርአይ በሰማይ ብርሃነ። በዚችም ቀን ደግሞ በላይኛው ግብፅ ያሉ አረቦች ተሰብስበው በአስቄጥስ ያሉ አድባራትንና ገዳማትን የአባ መቃርስንም ቤተ ክርስቲያን ከበቡ። በአድባራቱና በገዳማቱ ያለውንም ዕቃ ሁሉ ማረኩ። መነኮሳትም ተሰበሰቡ። በከበሩ አባቶች ስም ወደ እግዚአብሔር በጸሎት ማለዱ። የክብር ባለቤት ጌታችን ኢየሱስ ክርስቶስም እነዚያን አረቦች አስደንግጦ አሳደዳቸው። ያን ጊዜም ማንም የተከተላቸው አልነበረም። ማንም የተከተላቸው ሳይኖር ድል ሆነው በገቡ በክብር ባለቤት ከጌታችን ኢየሱስ ክርስቶስ ኃይል በቀር ማንም የተከተላቸው ሳይኖር ነው፣ ይቅር ብሏቸዋልና። ጌታችንን አመሰገኑት። ለእርሱም ክብር ምስጋና ገንዘቡ ይሁን ለዘላለሙ አሜን። ሰላም ለክሙ ለመቃርስ ውሉዱ በአስማቲክሙ ለለአሃዱ ዘገበርክሙ ጸሎተ እንዘትየለዱ ከመ በድንጋጼ አረባውያን ተሰዱ ለቤተ ክርስቲያን ቅድስት ንዋያ ዘሄዱ። በዚችም ቀን በእስክንድሪያ ከተማ በሚገኝ በግብፃውያን መጽሐፍ እንደተጻፈ በላዕላይ ግብፅ ያለ ግብፃዊውም እንደጻፈ ለእንበረም ልጅ ለሙሴ ወንድሙ የሆነ የካህኑ አሮን የዕረፍት መታሰቢያ ሆነ ይላሉ። በኦሪቱ መጽሐፍ የተጻፈው ግን እስራኤል ከግብፅ ከወጡ በሁለተኛው ወር በሦስተኛው ቀን አረፈ ይላሉ። ይኸውም ግንቦት 8 ነበር። የእስራኤል ወሮች በጨረቃ እየተቆጠሩ ዓመቱን ስለሚዞሩ በዚያች ዓመት ሚያዝያ 1 ቀን ሆኖ ስለተገኘ፣ በእኛ ዘንድ ግን የኦሪት ዘኍልቍ መጽሐፍ በ5ኛው ወር መባቻ ስለሚል መታሰቢያውን ነሐሴ 1 ቀን እናደርጋለን። ይህም ጻድቅ ሰው የነቢያት አለቃ ለኦሪት ሕግ መምህር ለሆነ ለሙሴ ለነቢይት ማርያም ወንድም ነው። እነርሱም ከሌዊ ነገድ ናቸው። እግዚአብሔርም በግብፅ ምድር ብዙ አስደናቂ ታምራትን በእጆቹ አደረገ። እግዚአብሔርም እርሱንና ልጆቹን መርጦ ካህናቶቹ አድርጎ ከእስራኤል ልጆች ከገንዘባቸውና ከመሥዋዕታቸው አስራትን ሰጣቸው። የቆሬም ልጅ በጠላትነት በተነሱበት ጊዜ እግዚአብሔር ፈርዶ አጠፋቸው። ምድርንም አዘዛት፣ አፏንም ከፍታ ዋጠቻቸው። በበጎ ተጋድሎና የኦሪትንም ሕግ በመጠበቅ እግዚአብሔርን ካገለገለ በኋላ የክብር ባለቤት ወደሆነ እግዚአብሔር ሄደ። ጸሎቱ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለአሮን
ዘአሰርገው በወርቁ እግዚአብሔር ሊቁ ለዝክረ ትምህርት ይኩን በበይነ እበዩ ወጽድቁ ወአውጣቶሙ ምድር እንዘ አፍዋ ታበቁ ሰበላይሌው ተንሱ ለቆሬ ደቂቁ። በዚችም ዕለት ደግሞ ቅድስት መጥሮንያ አረፈች። ከአበከረዙንም ጋር በሰማዕትነት የሞቱ የቅዱስ ዮስጦስና የሚስቱ መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አመሰኒው ለሚያዝያ በዛቲ ዕለት አይረፍ አብ ቅዱስ አባ ስምዖን ዘሀገረ ሀሊባ እግዚአብሔር ይመሐረነ። ወበዛቲ ዕለት ኮነ ሰማዕተ ቅዱስ ክርስቶፎሮስ ዘኮነ ገጹ ከመከል። ወበዛቲ ዕለት ተስካረ ዕረፍቱ ለመላልኤል ወልደ ቃይናን ዘአቅረብኩ ማሕሌተ አዘኪርያ ይላፍ እምለተጸምዱ ከዘልፈ ለላነብብ ተወክፍ ዘንቤቴ መጽሐፈ እንተረሰይ ከጊዜው ጸሪቀ መበለት ውቁፈ እምላቡ ብዑላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አድዮ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ አጽሐፎ እንዘይደርስ ለዘአንበቦ ወለዘተርጎሙ በልሳን አዲስ ወለዘሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ እውረይ መሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን ረድኤት በረከታቸው ይደርብን። የእናታችን የወላዲተ አምላክ የድንግል ማርያም ፍቅሯ በረከቷ ይደርብን። ምልጃ ጸሎቷ እንዲጠብቀን በሰላም ያሳደረ አምላክ በሰላም እንዲያውለን ሱባኤያችን በሰላም እንዲያስፈጽመን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ሀበነ ወኅድግ ለነ ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት። ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ኩኑ ፍቱሐነ ወንጹሐነ ይረስየኒ ይረስይኩሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ ወልከመ ተወካፌ ንስሐ ሠራየ ኃጢአት ኢየሱስ ክርስቶስ ሠራየ ኃጢአት ማእሰረ ኃጢአት